የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ሐማስ አሜሪካዊ ዜግነት ያለውን ታጋች ዛሬ ለቋል። ይሄኛው የሐማስና የአሜሪካ ታጋች ማስለቀቅ ስምምነት የሁለቱ አካላት ጥቅምን ያስቀደመ መሆኑን የቤንያሚን ኔታንያሁ ጽህፈት ቤት ተናግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከነገ ጀምሮ በመካከለኛው ምስራቅ ያደርጉታል ከተባለው ጉብኝት ቀደም ብሎ መሆኑን ትኩረት ስቧል። ኢዮናዳብ አንዷለም እስራኤልና ሐማስ በተኩስ አቁም መስማማት የቻሉ አይመስሉም። ሐማስ ትውልደ አሜሪካዊ የሆነውና የዘራረጉ ከእስራኤል የሚመዘዘውን ኢደን አሌክሳንደርን ከታጋችነት ለመልቀቅ ዛሬ ተስማምቷል። ታጣቂ ቡድኑ ይህን መወሰኑ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ማክሰኞ ከሚጀምሩት ጉብኝታቸው ቀደም ብሎ መሆኑ መልካም ዕድል ነው ተብሎለታል። በአሁኑ ሰዓት 70% በእስራኤል ቁጥጥር ስር እንደወደቀች የሚነገር ላት ጋዛም ሰብአዊ እርዳታ እንዲገባላትና ሐማስም ወደ ተኩስ አቁም ንግግሩ እንዲመለስ መስፈርት አድርጋ እስራኤል አቅርባለች። አንድ ስማቸው ያልተጠቀሰ የፍልስጤም ከፍተኛ ባለስልጣን ነግረውኛል ብሎ ቢቢሲ ባወጣው መረጃ መሰረት ኳታር አሜሪካና ሐማስን ጠርታ በሳምንቱ መጨረሻ አደራድራለች። የታጋቹ መለቀቅ እስራኤል እንደ መተላለፊያ ኮሪደር የምታገለግል መሆኑንም የቤንያሚን ኔታንያሁ ጽህፈት ቤት ተናግሯል። ሐማስ እየበዛበት የመጣውን ወታደራዊ ጫና ተከትሎ አሌክሳንደርን ለመልቀቅ ተገዷል ያለው ጽህፈት ቤቱ በመግለጫው። በአንጻሩ የግለሰቡ መለቀቅን ከትራምፕ ጉብኝት ጋር ያያዙት ስማቸው ያልተገለጸም ሌላኛው የፍልስጤም ባለስልጣን የመካከለኛው ምስራቅ ጉብኝት መልካም ዕድልን ይዞ እንደሚመጣ ነው ያመለከቱት። አሜሪካና ሐማስ አሌክሳንደርን በተመለከተ ሲያደርጉት የነበረው ድርድር ከዛሬ ሳምንት ሰኞ ጀምሮ ሲደረግ የቆየ መሆኑን በማንሳት ዶሃ ለሐሳቡ ገቢራዊነት አይተኬ ሚና ተወጣለች ነው የተባለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው የግለሰቡን መለቀቅ ለተኩስ አቁም ስምምነቱ አንድ እርምጃ አራማጅ ሲሉ ገልጸውታል። በኒው ጀርሲ የተወለደውና የ21 ዓመቱ አሌክሳንደር በጋዛ ልዩ ወታደራዊ ካምፕ ጀማሪ ወታደር በመሆን ሲያገለግል የነበረ ሲሆን ሐማስ በጥቅምት ወር ባካሄደው ልዩ ዘመቻ ከያዛቸው 251 ታጋቾች መካከል አንደኛው ነበር። ሐማስ በዚሁ ጥቃት በቁጥጥር ስር ከዋላቸው 251 ታጋቾች መካከል 53ቱን አሁንም ድረስ አልለቀቃቸውም። ከነዚህ ውስጥ 29ኙ ደግሞ አሁንም ድረስ በህይወት ያሉ መሆናቸውን እስራኤል ታምናለች። ግብጽና ኳታር በበኩላቸው ሐማስ ግለሰቡን መልቀቁም ወደ ተኩስ አቁም ድርድሩ ለመመለስ ያለውን ቁርጠኛ አቋም አመላካች ነው ብለውታል። ወደ ጋዛ ሰብአዊ እርዳታ ከገባ ዛሬ 7ኛ ቀኑን ያስቆጠረ ሲሆን ግብጽና ኳታርም ተፋላሚ ኃይላቱም ሰብአዊነትን በማስቀደም ድጋፍ እንዲገባ ማስቻል አለባቸው የሚል ጥሪን አቅርበዋል። የቤንያሚን ኔታንያሁ ጽህፈት ቤት በበኩሉም ይሄኛው የሐማስና አሜሪካ የታጋች ማስለቀቅና መቀበል ስምምነት የሁለቱ አካላት ጥቅምን ያስቀደመ መሆኑን ነው የገለጸው። ወደፊትም ቀሪዎቹን በሐማስ እጅ የሚገኙ እስራኤላውያን ታጋቾችን ለማስለቀቅ ይሰራሉ የሚል ተስፋ እንዳለውም ጽህፈት ቤቱ ባወጣው መግለጫ አስታውቋል። ሐማስ በበኩሉ በኔታንያሁ የሚቀርቡ የተኩስ አቁም ስምምነቶች ከተኩስ አቁም ባሻገር ጦርነቱን በቋሚነት ማስቆም የሚችሉ መሆን አለባቸው የሚል አቋምን ይዟል። ከአሜሪካ ጋር የተደረገው አዲሱም የሐማስና አሜሪካ ስምምነትም በትራምፕና ኔታንያሁ መካከል ልዩነት እንዳይፈጥር መሰጋቱን ቢቢሲ ዘግቧል። ወትሮኑ ጦርነቱን አራዝሟል በሚል በሀገር ቤት ውስጥ ከፍተኛ ጫና ውስጥ ለሚገኙት ቤንያሚን ኔታንያሁ ይህ መልካም የሚባል ዜናም አይደለም። ትራምፕ ማክሰኞ በመካከለኛው ምስራቅ ማድረግ የሚጀምሩት ጉብኝት ምንም አይነት ለውጥ የማያመጣ ከሆነ እስራኤል ጥቃቷን አጠናክራ እንደምትቀጥል ማስታውቃለች። እስራኤል ይህን ብትልም ላለፉት 7 ቀናት ሰብአዊ እርዳታ ያልገባላት ጋዛ ግን ከፍተኛ የረሃብ አደጋ እንዳንዣበበባት ሰብአዊ ድጋፍ አቅራቢ ተቋማት በማስታወቅ ላይ ናቸው። እንደ ፍልስጤም ጤና ድርጅት መረጃ ከሆነ ደግሞ ባሳለፍነው መጋቢት ወር እስራኤል ባካሄደችው ወታደራዊ ዘመቻ ብቻ 2000 የሚልቁ የጋዛ ተወላጆች ከምግብ ጋር
በተያያዙም ለጤና እክል ብሎም ለሞት መጋለጣቸውን የሚያመላክት ነው። የተባበሩት መንግስታት ድርጅት በበኩሉም በጋዛ የምግብ ዋጋ ውድነት 1400 በመቶኛ መጨመሩን ገልጾ የግሪጎሪያኑ አዲስ ዓመት ከገባ ወዲህ እንኳን በ10 ሺህ የሚቆጠሩ ሰዎች ለምግብ እጥረት መጋለጣቸውን ማረጋገጡን ይፋ አድርጓል። በዚህ መሃል ግን ዶናልድ ትራምፕ ወደ መካከለኛው ምስራቅ የሚያደርጉት ጉብኝት ምን አይነት መፍትሄ ለእስራኤል ሐማስ ጦርነት ይዞ ይመጣል የሚለው በጥያቄ ውስጥ ያለ ጉዳይ ሆኗል። ውጭ መገናኛ ብዙሃን ምን እያሉ ነው የሚለውን እንሰማለን። የራሽያና ዩክሬን ጉዳይ እንግዲህ አሁንም እንደቀጠለ ነው። ወደ 1174ኛ ቀኑ አሻቅቧል። እርግጥ ነው አውሮፓውያን እንግዲህ ጣልቃ ስለገቡበት ምዕራባውያንና የሩሲያ ጦርነት ነው የሆነው። ምናልባት አንዳንዶቹም ተለቅ ሲያደርጉት የምዕራባውያንና የምስራቃውያን ጦርነት እያሉ ነው የሚጠሩት። ምንም እንኳን ተፋላሚዎቹ ሩሲያና ዩክሬን ይሁኑ እንጂ ከሩሲያም ጀርባ ከዩክሬንም ጀርባ እንደዚሁ ሌሎች አሉ። እዚህ ነው ይህን ያህል ጊዜ የተራዘመው ነው የሚሉት። እንግዲህ ለመጀመሪያ ጊዜ ቭላዲሚር ፑቲን ከዜሌንስኪ ጋር ፊት ለፊት ለመነጋገር ፈቃደኝነታቸውን ስላሳዩ እንግዲህ ኢስታንቡል ይህን ነገር ታዘጋጃለች ተብሎ ነው የሚጠበቀው። ጥሩ ነገርም ሊመጣ እንደሚችል ብዙዎች ይገምታሉ። የቻይናና የአሜሪካ ጦርነትም እንደዚሁ ቢያንስ ለ3 ወር ለ4 ወር ያህል ላለመዋጋት እንግዲህ ቃል ተገባብተው ነው የተለያዩትና በዚህ ምክንያት ይሄ ስቶክ ማርኬት የሚባለው ሼር ገበያዎች ከፍተኛ ደረጃ እየጨመሩ መምጣታቸው ነው የተነገረው። ከዚህ በፊት እየተቀዛቀዙ ነበር የነበረው። በተለይ አሜሪካ ላይ በጣም እየተቀዛቀዘና ብዙዎችም ከዚህ የተነሳ እየከሰሩ ነበር የነበረው። አሁን ግን ተመልሶም ከፍ እያለ መሆኑን ጭምር ተነግሯል። ሐማስ አግቶት የነበረው የመጨረሻው በህይወት ያለ እስራኤላዊ ለቋል። ይሄ እስራኤላዊ አሜሪካዊ የሆነ ወጣት እንግዲህ ከቤተሰቦቹም ጋር ተቀላቅሏል። ይሄም እንግዲህ ያው አስደሳች ነገር እንደሆነ ብዙዎች እየተናገሩ ነው ያሉት። ከዚህም የተነሳ እንግዲህ በእስራኤልም በኩል እንደዚሁ እንድትወስዳቸው የሚጠበቁ እርምጃዎችም ጭምር እንዳሉ ነው መረጃዎች የሚናገሩት። ነገር ግን አሁንም ጭምር ጋዛ ውስጥ የቦምብ ጣይ አውሮፕላኖቹ ጉዳይ አሁንም አሳሳቢ ነው የሆነው። አሁንም ደግሞ ሰዎች እየሞቱ መሆናቸውም ጭምር ነው የተገለጸው። በህንድና በፓኪስታን መካከል ተከስቶ የነበረውም ጦርነት እንግዲህ ያው እየተቀዛቀዘ መምጣቱ ነው የተሰማው። ይሄም ጥሩ ነገር ነው ተብሏል። በሊቢያ ትሪፖሊ ደግሞ አንድ ሚሊሻ አዛዥ ከተገደሉ በኋላ የተኩስ ልውውጦች እየተሰሙ መምጣታቸውም ጭምር እንደዚሁ ተነግሯል። ወደ መካከለኛ ምስራቅ ጉዳይ ነው እንግዲህ የምናመራው። ትንታኔያችን እዛ ላይ ነው ትኩረቱን ያደረገው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛ ምስራቅ የሚያደርጉትን ጉብኝት ዛሬ በሳውዲ አረቢያ ይጀምራሉ። ይሄ ፕሬዝዳንቱ ይፋ የስራ ጉብኝት በተባበሩት አረብ ኤሚሬቶችና ካታርም የሚቀጥል መሆኑን የተነገረው። ቃል ግርማ የፕሬዝዳንቱ ጉብኝት በአጠቃላይ ከዩክሬን እስከ ጋዛ ያለው እንድምታ ምንድን ነው ሲል ተከታዩን አሰናድቶልናል። Leaders of Britain, France, Germany and Poland have agreed on Saturday to an unconditional 30-day ceasefire from the 12th of May with the backing of US President Donald Trump. የብራሰልስ በምስራቅ አውሮፓው ጦርነት 30 ቀናትን የሚዘልቅ ተኩስ አቁም የማዋለድ ጽኑ ፍላጎት፣ የክሬምሊን እምቢታ፣ የበርሊን ዛቻና የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት። እነዚህ መረጃዎች ከሐማስ ታጋሽ መልቀቅ ጋር ተደምረው የዓለም አቀፍ ዜና አውታሮችን የፊት ገጽ የሞሉ ትኩስ መረጃዎች ናቸው። ፍራንስ 24 እንደሚል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታሪካዊ ላሉት የመካከለኛው ምስራቅ ጉብኝት በትላንትናው ዕለት ምሽት በኤርፎርስ ዋን ጀታቸው ተሳፍረው ወደ ሳውዲ አረቢያ አቅንተዋል። ጉብኝታቸውም ኳታር ዶሃን የሚደርስ በተባበሩት አረብ ኤሚሬቶችም ንግግሮችን የሚያጠቃልል ስለመሆኑ በዘገባው ተመላክቷል። ግዙፍ የንግድ ስምምነቶች ጋዛና ኢራንን ማዕከል ያደረጉ ዲፕሎማሲያዊ ጥረቶችም አበይት ጉዳዮቻቸው እንደሚሆኑ ነው የተነገረው። ይሁንና ፕሬዝዳንት ዶናልድ ትራምፕ ከጉዟቸው ቀድመው በነጩ ቤተ መንግስት በሰጡት መግለጫ ጉብኝታቸው ቱርክንም ሊያጠቃልል እንደሚችል ጠቁመዋል። ሁለቱ መሪዎች በአንካራ እንደሚገናኙ ትልቅ እምነት አለኝ። እኔም ወደዚያ ለማቅናት እያጤንኩ ነው። በዕለተ ሐሙስ የት እንደምንሆን አይታወቅም። በርካታ ውይይቶች አሉኝ፣ ግን ወደ አንካራ ሊሄድ የምችልበት እድል ሰፊ ነው። እኔ እንደምሄድ አምናለሁ። በርካታ ስራዎች ይጠበቁብናል። በርካታ መረጃዎች እንደሚጠቁሙት በምስራቅ አውሮፓው ጦርነት ባሩድና ብዕር መሳ ለመሳ እየሄዱ ነው። 4 ታላላቅ የአውሮፓ ሀገራት መሪዎች ከትላንት ጀምሮ ያለምንም ቅድመ ሁኔታ ተግባራዊ የሚደረግ 30 ቀናትን የሚዘልቅ የተኩስ አቁም ቢጠይቁም ክሬምሊን ግን በውጭ ጉዳይ ቢሮ ቃል አቀባይዋ ማሪያ ዛካሮቫ በኩል የቀረበውን የ30 ቀናት የተኩስ አቁም ስምምነት
ስምምነት እንደማትቀበለው አስታውቃለች። የተኩስ አቁም ምክረ ሐሳቡም ዩክሬን ከጦርነቱ ትንፋሽ እንድታገኝና ጦሯን በድጋሚ እንድታደራጅ ጊዜ ለመግዛት ዓላማ ያነገበ መሆኑን ነው ማሪያ ዛካሮቫ የተናገሩት። በትላንትናው ዕለትም በምስራቃዊ ዩክሬን ጥቃቶች መቀጠላቸውን የዩክሬንን መከላከያ ኃይል ዋቢ አድርጎ ዘጃፓን ታይምስ ዘግቧል። ይህ ያስቆጣት ጀርመን ሩሲያ በአውሮፓ ህብረት የቀረበውን የተኩስ አቁም ምክረ ሐሳብ ካልተቀበለች ለተጨማሪ ማዕቀብ ትከሻዋን ታዘጋጅ ብላለች። አንድ ሆና ሳለ ከበርካቶች ጋር ለህልውናዬ እየተዋጋው ነው የምትለው ሞስኮ በበኩሏ ከተኩስ አቁሙ ይልቅ በኢስታንቡል ቀጠሮ የተያዘለትን ድርድር ምርጫዋ አድርጋለች። በዛሬው ዕለት ወደ ሳውዲ አረቢያ ያቀኑት ፕሬዝዳንት ትራምፕም ከዕለተ ሐሙሱ ቀጠሮ ከሩሲያ ዩክሬን ድርድር መልካም ውጤትን ተስፋ አድርገዋል። Thursday's meeting with Russia and Ukraine is very important. በሩሲያና በዩክሬን መካከል የሚደረገው የዕለተ ሐሙሱ ምክክር እጅግ ጠቃሚ ነው። እኔ በተደጋጋሚ መሰል ንግግሮችን ወደ ጠረጴዛ ለማቅረብ ሞክሬያለሁ። ከዚህም ድርድር መልካም ውጤት እንደሚገኝ እምነቴ ነው። I was very insistent that meeting take place. I think good things can come out of that meeting. ሌላው በዚህኛው የትራምፕ ታሪካዊ የመካከለኛው ምስራቅ ጉብኝት አስኳል የመካከለኛው ምስራቅ ውጥረት ነው። በዚህ ቀጣና ያለውን ጦርነት ለማስቆም በርከት ያሉ ጥረቶችን ሲያደርጉ የነበሩት ትራምፕ ከቅርብ ጊዜያት ወዲህ ግን መቀዛቀዝ እየታየባቸው ስለመሆኑ እየተነገረ ነው። በፍራንስ 24 ላይ የሰፈረው ዘገባ እንደጠቆመው ሐማስ ለ19 ወራት በእገታ ውስጥ ያሰነበተውን እስራኤል አሜሪካዊ ወታደር ለቀይ መስቀል አሳልፎ ሰጥቷል። ኤዳን አሌክሳንደር 8 ሳምንታትን የዘለቀው የተኩስ አቁም በወርሃ መጋቢት ከተቀደደ በኋላ በጋዛ የእስራኤል አፈሙዝ ላንቃዎች ከተከፈቱም በኋላ የተለቀቀ የመጀመሪያው ታጋች ሆኗል። ፕሬዝዳንት ዶናልድ ትራምፕም የዚህ ታጋች መለቀቅ ትልቅ ዜና ስለመሆኑ ተናግረዋል። በርካታ ተንታኞች ግን ዛሬ የሚጀምረው የትራምፕ የመካከለኛው ምስራቅ ጉብኝት እስራኤልን አለማካተቱ ከሰሞናዊ የዋሽንግተንና ቴል አቪቭ መቃቃር ጋር ተደምሮ አዲስ የውጭ ፖሊሲ ለውጥን ይጠቁማል እያሉ ይገኛሉ። በጋዛ ያለው ሁኔታ በየመን የሁቲ ታጣቂ ኃይል ላይ የሚሰነዘሩ ጥቃቶችና የኢራን የኒውክሌር ፕሮግራም ለነዚህ ሁለት ሀገራት ልዩነቶች ምክንያት ሆነዋል። እንደ ኬፍ ፖስት ዘገባ ከሆነ ትራምፕ ከኢራን ጋር ባለው ድርድር መልካም ውጤቶች እየተመዘገቡ ስለመሆናቸው ያምናሉ። በጋዛም ቢሆን ጥቃቶች እንዲቆሙ የልብ መሻታቸው ነው። በእስራኤል በኩል ግን ከሐማስ እስከ ሁቲ ደግሞም እስከ ኢራን ያሉ የአሜሪካ አቋሞች ለቤንያሚን ኔታንያሁ የሚዋጡ አይደሉም። የመካከለኛው ምስራቅ ጠበብቱ ጂዮርጂዮ ቻፊየሮም እነዚህ በትራምፕና በኔታንያሁ መካከል የሚስተዋሉ የሐሳብ ልዩነቶች የትራምፕን የውጭ ፖሊሲ ግልበጣ ይጠቁማሉ ይላል። I think the Trump administration is focused on trying to wind down conflicts in the Middle East. እንደኔ ሐሳቤ የትራምፕ አስተዳደር በመካከለኛው ምስራቅ ጦርነቶችን ለማቆም እየሰራ ይገኛል። አሊያም በጦርነቶች ውስጥ የአሜሪካን ተሳትፎ የመገደብ ጽኑ ፍላጎት አለው። የባህረ ሰላጤው ሀገራት ደግሞ ከዚህ አንጻር ደጋፊዎቹ ናቸው። በሌላ በኩል ኔታንያሁ በጋዛም ሆነ አሁን ከኢራን ጋር በገባበት ውጥረት የአሜሪካንን ድጋፍ ይፈልጋል። ከዚህ አንጻር የአሁኑን ጉብኝት ስንመለከተው ትራምፕ በመካከለኛው ምስራቅ የውጭ ፖሊሲ ግልበጣ ላይ ያለ ይመስላል። በእርግጥ ግልበጣው ለእስራኤል ጀርባ የሚሰጥ አይደለም፣ ግን ለባህረ ሰላጤው ሀገራት ጆሮ የሚሰጥ ወደ መሆን ይቀየራል የሚል ምልከታ አለ። የትራምፕ የባህረ ሰላጤው ሀገራት ጉብኝት አጀንዳዎች ግን እነዚህ ብቻ አይደሉም። የቢዝነስ ድርድሮችም ከጠረጴዛው ይገኛሉ። በገልፍ ኒውስ ላይ እንደሰፈረው ከትራምፕ ጉብኝት አንዱና ዋነኛው ጉዳይ ከሳውዲ የ1 ትሪሊዮን ዶላር ኢንቨስትመንትን ወደ ዋሽንግተን መሳብ ነው። ይህና ከትራምፕ ሽክፍ ሳምሶናይት ውስጥ የሚገኙ በርካታ ውጥኖች እንዲሳኩ ግን ከዩክሬን እስከ ጋዛ፣ ከየመን እስከ ኢራን የሚወሰዱ የውጭ ፖሊሲዎች ወሳኝ ናቸው።